የሰሜን ኢትዮጵያ ሰማይ አዲስ የጦርነት ምልክት እያሳየ ነው። ከመሬት ላይ ለዓመታት ሲቀጥል የነበረው ግጭት አሁን ወደ ሰማይ እየተሸጋገረ ነውን? ድሮን በተለያዩ ወገኖች እጅ መግባቱን የጦር ኃይሎች ሚዛን ሊቀይር ይችላልን? በዓለም የጦርነት ሜዳ ላይ ትንንሽ ድሮኖች የትልልቅ የጦር ኃይሎች እንቅስቃሴ እየተከታተሉ የጦርነት ስልትን እየቀየሩ ነው። ከኢራቅና ሶሪያ እስከ የመንና ዩክሬን የተስፋፋው ይህ አዲስ የጦርነት ቴክኖሎጂ አሁን በሰሜን ኢትዮጵያም አዲስ ጥያቄዎችን እያስነሳ ነው። የድሮን አቅም ለማን ነው? ምን ያህል ነው? የተነገሩትስ የጥቃት ዘገባዎች ምን ያህል ተረጋግጠዋል? ከዚህ በላይ ይህ ቴክኖሎጂ የጦርነቱን አቅጣጫና የኃይል ሚዛን ወዴት ሊወስደው ይችላል? በዛሬው የዜና ትንታኔ ከድሮን ቴክኖሎጂ መስፋፋት ጀምሮ በሰሜን ኢትዮጵያ ሊያመጣ የሚችለውን የጦርነት ለውጥ የሚፈጥረውን አደጋና ከፊታችን ሊገጥምን የሚችሉ አዳዲስ የጦርነት ስልቶችን አንድ ባንድ እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የድሮን ቴክኖሎጂ በሰሜን ኢትዮጵያ የጦርነት ስሌት እየተቀየረ ነው። በሰሜን ኢትዮጵያ ሰማይ ላይ የሚሰሙት የድሮን ድምጾች ከተለመደው የጦርነት ዜና በላይ የሆነ ጥያቄ እያስነሱ ነው። የፋኖ ኃይሎች ድሮን እየተጠቀሙ መሆናቸው የሚገልጹ ዘገባዎች እየወጡ ባሉበት ወቅት ህወሓትም ድሮን ታጥቂያለሁ የሚል መረጃ እያቀረበ ነው። በሸራሪት ተፈጽሟል የተባለው የድሮን ጥቃትም የዚሁ አዲስ የጦርነት ስልት መገለጫ እንደሆነ እየተነሳ ነው። ነገር ግን ከዚህ ዘገባ በስተጀርባ ያለው ትልቁ ጉዳይ ማን ድሮን አለው የሚለው ብቻ አይደለም። ጥያቄው የጦርነት የኃይል ሚዛን በአዲስ ቴክኖሎጂ ሊቀይር ይችላልን የሚለው ነው። ለረጅም ጊዜ የሰማይ የበላይነት የመንግስታትና የተደራጀ መደበኛ ሰራዊቶች ልዩ መብት ነበር። ውድ የጦር ጀቶች፣ ሄሊኮፕተሮች፣ ራዳሮችና የአየር መከላከያ ስርዓቶች የሚገኙበት በብዙ ቢሊዮን ዶላር በጦር ቴክኖሎጂ ላይ መዋለ ንዋይ ባደረጉ መንግስታት እጅ ነበር። ይህ ሁኔታ ግን በድሮን ቴክኖሎጂ መስፋፋት በከፊል መቀየር ጀመረ። በኢራቅና ሶሪያ የአይሲስ ተዋጊዎች የንግድ ድሮኖች ለክትትልና ለጥቃት መጠቀማቸው፣ በየመን የሁቲ ኃይሎች የድሮን አቅማቸውን ማሳደጋቸው፣ በዩክሬንና ሩሲያ ግንባሮች ላይ ደግሞ ድሮኖች የጦርነቱ ዋነኛ መሳሪያዎች ከሆኑበት ሁኔታ ጋር ይህ ለውጥ ይበልጥ ግልጽ ሆኗል። የዚህ ለውጥ ዋና ገጽታ የድሮን ቴክኖሎጂ በአንጻራዊ ሁኔታ ርካሽ መሆኑ ነው። ቀደም ሲል የአየር ኃይል ለመገንባት ትልቅ የገንዘብ የሰው ኃይልና የቴክኖሎጂ አቅም ያስፈልግ ነበር። ዛሬ ግን በገበያ ላይ የሚገኙ ትንንሽ ድሮኖች እንኳን ለክትትል፣ ለመረጃ ማሰባሰብና ለጦርነት የተለያዩ ዓላማዎች ሊውሉ ይችላሉ። በዚህም ምክንያት የጦርነት የውጭ ስሌት እየተቀየረ ነው። በብዙ ሚሊዮኖች ወይም ቢሊዮኖች ዶላር የሚገነባ የጦር መሳሪያ በአንጻራዊ ርካሽ በሆነ ድሮን ሊጎዳ ወይም ሊያስፈራራ የሚችልበት ሁኔታ መፈጠሩ የጦር ኃይሎች የወደፊት አደረጃጀትን እያስገደደ ነው። ከዚህ አንጻር በሰሜን ኢትዮጵያ የሚነገረው የድሮን ጉዳይ በአካባቢው የጦርነት ስልት ላይ ከፍተኛ ተጽዕኖ ሊኖረው የሚችል እድገት ነው። ሆኖም የተጠቀሱት የድሮን ጥቃቶችና የተወሰኑ ወታደራዊ አቅሞች ስለመኖራቸው የሚወጡ መረጃዎች ሁሉ በተናጠል ማረጋገጥ ያስፈልጋል። በጦርነት ወቅት የሚሰራጩ መረጃዎች ብዙ ጊዜ የፕሮፓጋንዳ አካል ሊሆኑ ስለሚችሉ የተረጋገጠ ማስረጃን ከወሬ መለየት ወሳኝ ነው። የሚቀጥለው የጦርነት ዘመን ምናልባት በትልልቅ ጀቶች ብቻ የሚወሰን አይሆንም። የትንንሽ ድሮኖች መረጃ ማሰባሰብ፣ ክትትል ማድረግና የጦር ኃይሎችን አቅም መለወጥ የሚችል መሆኑን በዓለም የጦርነት ትዕይንት ላይ አዲስ ምዕራፍ ከፍቷል። ስለዚህ የሰሜን ኢትዮጵያ ሰማይ ላይ የሚታየው ለውጥ እውነት ከሆነ ጉዳዩ የአንድ ድሮን ጥቃት ወይም የአንድ ቡድን ወታደራዊ አቅም ብቻ አይሆንም። ይሁን እንጂ ከዚህ የሚነሳው ጉዳይ ከአንድ ጥቃት ወይም ከአንድ የጦር ቡድን አቅም በላይ ነው። ድሮን የጦርነትን ባህሪ እየቀየረ ነው። ቀደም ሲል የሰማይ የበላይነት ለመያዝ የሚችል ኃይል ውድ ጀት፣ ሄሊኮፕተር፣ ራዳር እና የተወሳሰበ የአየር መከላከያ ስርዓት ያስፈልገው ነበር። ዛሬ ግን የድሮን ቴክኖሎጂ በመስፋፋቱ የሁኔታ እየተለወጠ ነው። ይህ ለውጥ በኢራቅና ሶሪያ ከታዩ የጦርነት ልምዶች ጀምሮ በየመን፣ በዩክሬንና በሩሲያ የጦር ግንባሮች ድረስ በግልጽ ታይቷል። ትንንሽ ድሮኖች ከክትትል ባለፈ የጦር ሜዳ ላይ የሚንቀሳቀሱ ኃይሎችን ለመለየት፣ መረጃ ለማሰባሰብና የጥቃት ኢላማዎችን ለመለየት ወሳኝ መሳሪያዎች ሆነዋል። በተለይ የድሮን ቴክኖሎጂ ያለው ዋና ጥቅም ወጪው ከትልቅ የጦር መሳሪያዎች አንጻር በእጅጉ ዝቅተኛ መሆኑ ነው። በቀድሞ ዘመን የሰማይ በላይነትን ለመያዝ ትልቅ የጦር በጀት ያስፈልግ ነበር።
አሁን ግን በገበያ ላይ በአንጻራዊ ርካሽ ዋጋ የሚገኙ ድሮኖች እንኳን በጦርነት ላይ የሚታዩ ተጽዕኖ ሊፈጥሩ ይችላሉ። ይህ ደግሞ የጦርነትን የወጪ ስሌት ቀይሮታል። አንድ ውድ የጦር መሳሪያን ለማስፈራራት ወይም ለመጉዳት በአንጻራዊ ርካሽ ቴክኖሎጂ መጠቀም መቻሉ በዓለም የጦር ኃይሎች ውስጥ አዲስ ስሌት ፈጥሯል። እዚህ ላይ የሰሜን ኢትዮጵያ ጉዳይ ይመጣል። የድሮን ቴክኖሎጂ በተለይ ተዋጊ ኃይሎች እጅ እየገባ ከሆነ የጦርነቱ አሰራር ከቀድሞ በእጅጉ ሊለይ ይችላል። የጦር ኃይሎች እንቅስቃሴ፣ የመሳሪያ ማከማቻ፣ የአመራር ማዕከላትና የግንባር አቅጣጫዎች ከሰማይ ለመቆጣጠር የሚቻልበት ሁኔታ ይፈጥራል። በዚህ የጦርነት ለውጥ ውስጥ ግን አንድ ከባድ ጉዳይ አለ። የድሮን ቴክኖሎጂ ለተዋጊ ወገኖች ብቻ አዲስ አቅም አይሰጥም። በሕዝብ መኖሪያ አካባቢዎች ላይ የጥቃት አደጋንም ሊያሳድግ ይችላል። ስለዚህ ድሮን የጦርነት መሳሪያ በሆነበት ሁኔታ የሲቪል ሕዝብን ደህንነት መጠበቅ የበለጠ ወሳኝ ይሆናል። ስለዚህ ዛሬ በሰሜን ኢትዮጵያ የሚሰማው የድሮን ዜና የአንድ ቀን የጦርነት ዘገባ ብቻ ተደርጎ ሊታይ አይገባም። ይህ ከሆነ የጦርነቱ የኃይል ሚዛን፣ የመረጃ አቅምና የጥቃት ስልት እየተለወጠ መሆኑ ሊያመላክት ይችላል። የጦርነት ቴክኖሎጂ በፍጥነት እየተለወጠ ባለበት ዓለም ኢትዮጵያም ይህ ለውጥ ወዴት እንደሚወስዳት እነዚህ ሶስት ጥያቄዎች መጠየቅ ይገባታል። የሰማይ የበላይነት ከአንድ ትልቅ የጦር ኃይል ብቻ ወደ ብዙ ተዋናዮች እየተስፋፋ ነውን? ድሮን በኢትዮጵያ ያለውን የጦርነት ስሌት ምን ያህል ሊቀይረው ይችላል? እና ይህ የቴክኖሎጂ ለውጥ በሰላማዊ ሕዝቦች ላይ ምን አይነት ስጋት ይዞ ይመጣል? እነዚህ ጥያቄዎች በባለሙያ ስናስተነትናቸው ለረጅም ዘመናት የሰማይ በላይነት የትልልቅ መንግስታትና የተደራጁ የጦር ኃይሎች ልዩ መብት ነበር። ውድ የጦር አውሮፕላኖችን፣ ራዳሮችን፣ ሄሊኮፕተሮችንና የአየር መከላከያ ስርዓቶችን መገንባት የሚችል ወገን በጦርነት ሜዳ ላይ ከፍተኛ የስትራቴጂ ጥቅም እንዳለው ይታሰብ ነበር። ይህ እውነታ ግን በድሮን ቴክኖሎጂ መስፋፋት እየተለወጠ ነው። ዛሬ የሰማይ በላይነት ማለት ብቻ ትልቅ የጦር አውሮፕላን መያዝ አይደለም። ትንንሽ ድሮን እንኳን የጦር ሜዳ ከላይ ለመመልከት፣ የተቃዋሚን እንቅስቃሴ ለመከታተል እና የጦርነት መረጃ ለማሰባሰብ አቅም ሊሰጥ ይችላል። ይህ የጦርነትን ስሌት ከመሰረቱ እየቀየረ ነው። ድሮን ለምን የተለየ ነው? የድሮን ቴክኖሎጂ ትልቁ ጥቅም የሚጀምረው ከመረጃ ነው። በጦርነት ሜዳ ላይ ማን የተሻለ መረጃ አለው የሚለው ጥያቄ ብዙ ጊዜ ማን የተሻለ ውሳኔ ይወስናል ወደሚለው ይመራናል። ድሮን ይህንን የመረጃ ሂደት ፈጣንና ቀላል አድርጎታል። በተለይ ከሰው ሕይወት አንጻር የአየር ላይ ክትትል ማድረግ ከቀድሞ በበለጠ የሚቻልበት ሁኔታ ተፈጥሯል። ከዚህ የተነሳ ድሮን አንድ የጦር መሳሪያ ብቻ ሳይሆን የመረጃ መሳሪያም ነው። ይህ በኢትዮጵያ ምን ማለት ነው? የሰሜን ኢትዮጵያ የጦርነት አካባቢ ተራራማና ሰፊ መሆኑ የጦር ኃይሎችን ለመከታተል ትልቅ ፈተና ይፈጥራል። ተራሮች፣ ሸለቆዎችና ርቀት የመሬት ላይ ክትትልን ያወሳስባሉ። በዚህ ሁኔታ ድሮን የጦር ሜዳ ከላይ የመመልከት አቅም ካመጣ የተዋጊ ኃይሎች የሚንቀሳቀሱበትን ስልት ሊያስቀይር ይችላል። የጦር ኃይል ቦታውን መደበቅ፣ እንቅስቃሴውን መቆጣጠርና መረጃውን ከተቃዋሚ መደበቅ ይበልጥ አስቸጋሪ ሊሆን ይችላል። በሌላ በኩል ድሮን በተለያዩ ወገኖች እጅ ከገባ ይህ አንድ ወገንን ብቻ የሚጠቅም ለውጥ አይሆንም። የጦርነቱን የመረጃ ሚዛን ወደ ብዙ ተዋናዮች ያሰራጫል። ይህ ደግሞ የጦርነቱን ባህሪ የበለጠ ውስብስብ ያደርገዋል። የሰማይ የበላይነት በእርግጥ እየተሰራጨ ነው? ይህንን ጥያቄ በጥያቄ መመለስ ያስፈልጋል። ድሮን መያዝ ማለት የአየር ኃይል መኖር አይደለም። ትልልቅ የጦር አውሮፕላኖች፣ ራዳሮች፣ የአየር መከላከያ ስርዓቶችና የተደራጀ የአየር ኃይል አሁንም ትልቅ ስትራቴጂካዊ ጥቅም አላቸው። ነገር ግን ድሮን የተወሰነ የሰማይ አቅም ለትንንሽ ወይም ለመደበኛ ያልሆኑ ተዋናዮች ማስገኘት መቻሉ የጦርነት ስሌትን እየቀየረ ያለ እውነታ ነው። በዚህ መልኩ የሰማይ በላይነት ሙሉ በሙሉ ከትልልቅ ኃይሎች እጅ ወጥቷል ማለት ቢያስቸግርም የሰማይ ቴክኖሎጂ በብዙ ተዋናኞች እጅ የገባ መሆኑን ግን አዲስ የጦርነት ስሌት መፍጠሩ አይካድም። ትልቁ ስጋት ሰላማዊ ሕዝብ ከዚህ የቴክኖሎጂ ለውጥ ጋር ተያይዞ ትልቁ ጥያቄ የሚሆነው የሲቪል ሕዝብ ደህንነት ነው። ድሮን የጦር ሜዳን ለመከታተል ቀላል ካደረገ የጥቃት አቅምንም ሊያሳድግ ይችላል። ይህ ደግሞ በጦርነት ውስጥ ያሉ ሰላማዊ ሰዎችን በአዲስ አይነት አደጋ ሊያጋልጥ ይችላል። በተለይ በሕዝብ አካባቢና በጦር ሜዳ መካከል ግልጽ ድንበር በሌለበት ሁኔታ የሚወሰድ የተሳሳተ ውሳኔ በንጹሃን ላይ ከባድ ዋጋ ሊያስከፍል ይችላል። ስለዚህ የድሮን ቴክኖሎጂን ስንተነትን የጦር ኃይሎችም ምን ያህል አቅም አገኙ ብቻ መጠየቅ አይበቃም።
የሚገባው ጥያቄ ይህ አቅም እንዴት እየተጠቀሙበት ነው? የሲቪል ህዝብን ከጥቃት ለመጠበቅ ምን አይነት ጥንቃቄ አለ? የሚለውም ነው የሚቀጥለው የጦርነት ስሌት። በመጨረሻም ድሮን የጦርነትን ሁሉንም ነገር በራሱ አይወስንም። የሰው ኃይል፣ የመረጃ አቅም፣ ሎጂስቲክስ፣ የጦር ስልትና የፖለቲካ ውሳኔ አሁንም ወሳኝ ናቸው። ነገር ግን ድሮን አንድ ነገር ቀይሯል። ማን የጦር ሜዳን ይመለከታል? ማን ይሰማል? ማን የተቃዋሚውን እንቅስቃሴ ቀድሞ ያውቃል? የሚለውን ጥያቄ ነው። ስለዚህ የሰማይ የበላይነት በሙሉ ከትልልቅ የጦር ኃይሎች እጅ ወጥቷል ማለት ላይ ብንጠነቀቅም የሰማይ ቴክኖሎጂ ለብዙ ተዋናዮች እየተደራረሰ መምጣቱ የወደፊቱን የጦርነት ስሌት በእጅጉ ሊቀይር ይችላል። ስለዚህ በኢትዮጵያ ይህ ለውጥ ከተጠናከረ ጥያቄው ድሮን ማን አለው ብቻ አይሆንም። ይህ አዲስ የጦርነት ቴክኖሎጂ ሀገሪቱን ወዴት እየመራት ነው እና ዋጋውን በመጨረሻ ማን ይከፍላል የሚለው ይሆናል። ለዛሬ በዚያ በቃን። ጤና ይስጥልን።